ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች፣ በዛሬው የስፖርት መረጃችን ዛሬ የተሰሙ አዳዲስ የዝውውር ዜናዎችን ጨምሮ አጫጭር ስፖርታዊ መረጃዎችን ይዤ ቀርቤያለሁ። በስፋት የማስደምጣችሁ ይሆናል። ቆይታችሁ ከኛ ጋር ይሁን። ባለፈው ክረምት ማንቸስተር ዩናይትድ ለካርሎስ ባሊባ 75 ሚሊዮን ፓውንድ ግምት ሰጥቶት የነበረ ቢሆንም ብራይተኖች ግን ከ100 ሚሊዮን ፓውንድ በላይ እንዲከፈላቸው ይፈልጉ ነበር። አሁን ግን ሁኔታዎች የተቀየሩ ይመስላል። ዩናይትድ ተጫዋቹን በ50 ሚሊዮን ፓውንድ ማግኘት ተገቢና ምክንያታዊ ዋጋ ነው ብሎ ያምናል። ይህ የዋጋ መቀነስ ዩናይትድ ተጫዋቹን ለማስፈረም ያለውን እድል ሊያሰፋው ይችላል ሲል ዘ አትሌቲክ ዘግቧል። የኖቲንግሃም ፎረስቱ አማካኝ ኤሌት አንደርሰን በማንቸስተር ሲቲና ማንቸስተር ዩናይትድ እየተፈለገ ይገኛል። ማንቸስተር ሲቲ ተጫዋቹ ቀጣይ የሚመርጠው መዳረሻ ሊሆን እንደሚችል ዘ አትሌቲክ ዘግቧል። ኖቲንግሃም ፎረስት ከመውረድ ከተረፈ ለኤሌት አንደርሰን 125 ሚሊዮን ፓውንድ እንደሚጠይቅ ተገልጿል። ይሁን እንጂ ማንቸስተር ሲቲ የሮድሪን ውል አራዝሞ ለአንደርሰን ከ100 ሚሊዮን በላይ ላያወጣ እንደሚችል ተነግሯል። ምናልባትም ማንቸስተር ሲቲ በቦታው ላይ ሌሎች አማራጮችን ሊመለከት እንደሚችል በዘገባው ተመላክቷል። ቼልሲ ለኤንዞ ፈርናንዴዝ የዝውውር ክብረ ወሰን የሚሰብር ዋጋ ይፈልጋል። የለንደኑ ክለብ ቼልሲ የአርጀንቲናዊው አማካይ ኤንዞ ፈርናንዴዝን ለመሸጥ እጅግ ከፍተኛ የሆነ የዝውውር ዋጋ መቁረጡን ቢቢሲ ስፖርት ዘግቧል። ክለቡ ለተጫዋቹ ሽያጭ ከቦነስ ጋር ተደምሮ እስከ 150 ሚሊዮን ዩሮ የሚደርስ ክፍያ ይፈልጋል። ይህም ከሆነ ኤንዞ ፈርናንዴዝ በታሪክ ውድ ከሆኑ ተጫዋቾች ተርታ ዳግም ይሰለፋል። የምዕራብ ለንደኑ ክለብ ቼልሲ ውጤት በመራቁና የቡድኑ የማጥቃት እንቅስቃሴ በመውረዱ ምክንያት አሰልጣኝ ሊያም ሮዚኒየርን ከኃላፊነታቸው አሰናብቷል። ክለቡ በቀጣይ እሁድ ከሊድስ ዩናይትድ ጋር ለሚደረገው የኤፍኤ ካፕ የግማሽ ፍጻሜ ጨዋታና ለቀሪው የውድድር ዘመን ካለም ማክፋርላንን በጊዜያዊ አሰልጣኝነት መሾሙን አስታውቋል። አሰልጣኙ የተሰናበቱት ባሳለፍነው ማክሰኞ በብራይተን 3-0 ከተሸነፈ በኋላ ሲሆን ይህም ክለቡ በፕሪሚየር ሊጉ በተከታታይ 5 ጨዋታዎችን ያለምንም ግብ እንዲሸነፍ አድርጎታል። አሰልጣኙ በቼልሲ በነበራቸው የ3 ወራት ቆይታ አጠቃላይ 22 ጨዋታዎችን የመሩ ሲሆን 11 ድል 2 አቻና 9 ሽንፈቶችን አስመዝግበዋል። ምንም እንኳን ስራቸውን በጥሩ ውጤት ቢጀምሩም በመጨረሻዎቹ 8 ጨዋታዎች 7 ሽንፈቶችን ማስተናገዳቸውና ክለቡን በሊጉ 7ኛ ደረጃ ላይ ማስቀመጣቸው ለስንብታቸው ዋና ምክንያት ሆኗል። ክለቡ ቋሚ አሰልጣኝ በክረምቱ የዝውውር መስኮት እንደሚፈልግም ታውቋል። በቶዲ ቦህሊ የግዛት ዘመን ቼልሲ አሰልጣኞችን በማሰናበት ረገድ እጅግ ከፍተኛ ገንዘብ እያወጣ ይገኛል። ሊያም ሮዚኒየር፣ ቶማስ ቱሄልን፣ ግራሃም ፖተርን፣ ሞሪሲዮ ፖቼቲኖንና ኤንዞ ማሬስካን በመከተል በክለቡ የተሰናበቱ 5ኛው ቋሚ አሰልጣኝ ሆነዋል። ቼልሲ ላሰናበታቸው አሰልጣኞች የሚከፍለው የካሳ ክፍያ እጅግ ከፍተኛ ሲሆን ግራሃም ፖተርን ሲያሰናብት 13 ሚሊዮን ፓውንድ የከፈለ ሲሆን ለሊያም ሮዚኒየርም 4 ሚሊዮን ፓውንድ ካሳ ይከፍላል። በአጠቃላይ ክለቡ ለአሰልጣኙ ስንብትና ካሳ ብቻ ከ75 ሚሊዮን ፓውንድ በላይ ወጪ ማድረጉ ተነግሯል። የቀድሞው የማንቸስተር ዩናይትድ አማካኝ ፖል ፖግባ ብሩኖ ፈርናንዴዝ በማንቸስተር ሲቲ ቤት ቢሆን ኖሮ የባላንዶር ሽልማት የማሸነፍ ከፍተኛ ዕድል እንደነበረው ተናግሯል። ፖል ፖግባ እንደተናገረው ብሩኖ በአሁኑ ወቅት በዩናይትድ ቤት የሚያሳየው ድንቅ ብቃት በሌላ ጠንካራ ቡድን ውስጥ ቢሆን ኖሮ በዓለም ላይ ካሉ 3 ምርጥ ተጫዋቾች ተርታ በቀላሉ ያሰልፈው ነበር ብሏል። ብሩኖ በሜዳ ላይ ያለውን ጉልበት፣ ግብ የማስቆጠር ብቃቱና የጨዋታ እይታው ከነ ፍራንክ ላምፓርድ፣ ሜሱት ኦዚልና ሉካ ሞድሪች ጋር የሚነጻጸር እንደሆነም ፖል ፖግባ አክሎ ገልጿል። ይህ የ31 ዓመቱ ፖርቹጋላዊ ኮከብ በዚህ የውድድር ዘመን የማንቸስተር ዩናይትድ ውጤት ወጣ ገባ ቢሆንም እሱ ግን በቴሪ ሄነሪ እና ኬቨን ዲብሩይን የተያዘውን ለግብ የሚሆኑ ኳሶች አመቻችቶ የማቀበል ክብረ ወሰን ለመስበር 3 ኳሶችን ብቻ ማቀበል ይጠበቅበታል። ብሩኖ በማንቸስተር ዩናይትድ ታሪክ 200 የግል ተሳትፎችን በፈጠረ ሁኔታ በማስመዝገብ በሁለተኛ ደረጃ ላይ የተቀመጠ ተጫዋች ነው።
የ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ ሲደረግ ሰንደርላንድ ከኖቲንግሃም ፎረስት የሚያደርጉት ጨዋታ ይጠበቃል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳብ አስተያየታችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።